ለአርሰናል ደጋፊዎች እጅግ አስደሳች መረጃ ተሰምቷል። የመድፉ ደጋፊ ከሆናችሁ ይህ መረጃ ሊያመልጣችሁ አይገባም። ትላንት የሰራሁላችሁ ጥንክር ዛሬ እውነት ሆኖ አሰልጣኝ ሚኬል አርቴታ ያዘዙት ትዕዛዝ ዛሬውኑ ፍሬ ማፍራት ጀምሯል። መድፈኞቹ ወሳኝ ተጫዋች ሲያስፈርሙ ስለ ዊሊያም ሳሊባ እንደዚሁም ደግሞ ስለ ፓርቴ፣ ስለ ሳካና ስለ አጥቂው ዩክሬሽ አዳዲስ መረጃዎች ተሰምቷል። ከኔ ጋር ቆይታ ስታደርጉ የምናደምጠው ነው። ውድ አድማጭ ተመልካቾች የአብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ብዙዎቻችሁ ሰብስክራይብ ያላረጋችሁ አላችሁ። አንድ ጊዜ እስኪ ሰብስክራይብ በማድረግ ቤተሰቡ ነው። እንደተለመደው ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ ካስደሳቹ መረጃ እንጀምራለን። መድፈኞቹ እንግዲህ በአውሮፓ ሻምፒዮንስ ሊግ እጅግ አሳዛኝ ሽንፈት አስተናግደው ከተሰናበቱ በኋላ ዛሬ ለመድፉ ደጋፊዎች አዲስ ተስፋን የሚሰጥ ወሳኝ መረጃ ተሰምቷል። ትላንት እንደነገርኳችሁ አሰልጣኝ ሚኬል አርቴታ ለአዲሱ ስፖርቲንግ ዳይሬክተር አሁኑኑ ተጫዋቾችን ማስፈረም ጀምር ሲሉ ተናግረው ነበር። አንድሬ ቤርታም ከሚኬል አርቴታ የተሰጣቸውን ትዕዛዝ ተቀብለው በቀጥታ ዛሬ ወደ መሬት ማውረድ ጀምረዋል። አንድ ወሳኝ ተጫዋች ሲያስፈርሙ አንድ ደግሞ ወሳኝ ተጫዋች ውሉን እንዲያራዝም አድርገዋል። ዛሬ ለአርሰናል ለመፈረም የተስማማው ተጫዋች የሪያል ሶሲዳዱ ስፔናዊው አማካኝ ማርቲን ዙቤሜንዲ ነው። መድፈኞቹ ይህንን የ25 ዓመት ወጣት ተጫዋች ወደ መድፉ ቤት ለማምጣት የተስማሙ ሲሆን ተጫዋቹ አርሰናልን ለመቀላቀል በከፍተኛ ጉጉት እየጠበቀ ይገኛል። የሰሜን ለንደኑ ክለብ አርሰናል የሪያል ሶሲዳዱን የመሃል ሜዳ ተጫዋች ማርቲን ዙቤሜንዲን ለማስፈረም ከስምምነት መድረሳቸው ተረጋግጧል። ስፔናዊው የ25 ዓመት አማካኝ ዙቤሜንዲ በአርሰናል ቤት የረጅም ጊዜ ኮንትራት ለመፈረም የቃል ስምምነት አድርጓል። አንድሬ ቤርታ ጋር ትላንትና ምሽት ነበረ የተነጋገሩት ዙቤሜንዲ ጋር። ታዲያ ዙቤሜንዲ ከአንድሬ ቤርታ ጋር ተስማምቷል። ልክ የክረምቱ የዝውውር መስኮት ሲከፈት የመጀመሪያ ቀን ላይ ፊርማውን ለአርሰናል እንደሚያውልም ተስማምቷል። ማርቲን ዙቤሜንዲ የአርሰናል የመጀመሪያ ፈራሚ በመሆን ለንደን ለመድረስ ነገሮች ሁሉ ያለቁ ሲሆን ፋብሪዚዮ ሮማኖ እንደዘገበው ከሆነ አርሰናሎች የሚጠብቁት የዝውውር መስኮቱን መከፈት ብቻ ነው። ይህንን ተጫዋች ከሪያል ሶሲዳድ ያስፈረሙት አርሰናሎች በ60 ሚሊዮን ዩሮ ውል ማፍረሻ ነው ያስፈረሙት። አሰልጣኝ ሚኬል አርቴታ አርሰናልን ከኋላ ባለው የተከላካይ ስፍራ የዋንጫ ቡድን ቢያደርጉትም አጥቂውና የመሃል ሜዳው ግን ሁልጊዜ ጥያቄ ይነሳበታል። ለዛም ነው ታዲያ አሰልጣኝ ሚኬል አርቴታ ከአውሮፓ ሻምፒዮንስ ሊግ እንደተሰናበቱ ወዲያውኑ ለስፖርቲንግ ዳይሬክተሩ አሁኑኑ ስራው ይጀመር ሲሉት ቀጭን ትዕዛዝ ያስተላለፉት። በዚህም የመሃል ሜዳው ሞተር ዙቤሜንዲ አርሰናልን የተቀላቀለ ሲሆን በአሁን ሰዓት በመድፉ ቤት ከሪያል ሶሲዳድ የመጡ 3 ተጫዋቾች ይኖራሉ ማለት ነው። ይህም ሚኬል ሜሪኖ፣ ማርቲን ኦዲጋርድ እንደዚሁም ደግሞ ዙቤሜንዲ ከሪያል ሶሲዳድ አርሰናል የረገጡ ተጫዋቾች ይሆናሉ። እነዚህ 3 ተጫዋቾች በነገራችን ላይ በሪያል ሶሲዳድ አብረው የተጫወቱ ሲሆን ለመላመድ ጊዜ እንደማይፈጅባቸውም ተነግሯል። ዙቤሜንዲ ወደ አርሰናል ሲመጣ 3ቱ ተጫዋቾች በሜዳ ላይ ከዲክላን ራይስ ጋር ሲጣመሩ እጅግ ምርጥ የሆነውን የአርሰናልን የመሃል ሜዳ ክፍል ያሳዩናል ተብሎ ይጠበቃል። አርሰናል ታዲያ የዙቤሜንዲን ጉዳይ ከጨረሰ በኋላ ዛሬ ደግሞ በቀጥታ አጥቂውን ቪክተር ዩክሬሽን ማነጋገር እንደጀመሩ ተሰምቷል። አንድሬ ቤርታ አሁን የመሃል ሜዳው ጉዳይ አልቋል፣ ወደፊት እንሂድ ያሉ ሲሆን አሁን ደግሞ የስፖርቲንግ ሊዝበኑን ዩክሬሽ አርሰናልን እንዲረግጥ ንግግር ማድረግ ጀምረዋል። ሌላኛው በአርሰናል ቤት ውሉን ለማራዘም የተስማማው ተጫዋች ዊሊያም ሳሊባ ነው። ሪያል ማድሪድ ይፈልገዋል። ልክ እንደ ሊቨርፑሉ ተጫዋች አሌክሳንደር አርኖልድ ሪያል ማድሪድ ከፈለገው አርሰናል ቤት አይቆይም፣ ጥሎ ይሄዳል ሲሉ በርካቶች ሲናገሩ የነበረ ቢሆንም ዊሊያም ሳሊባ ግን የለም በአርሰናል ቤት መቆየት ፈልጋለሁ ብለዋል። አንድሬ ቤርታ ከትላንትና ምሽት በኋላ ከዊሊያም ሳሊባ ጋር ንግግር ያደረጉ ሲሆን ሳሊባም ወዴትም አልለቅም ዋንጫ ሳልበላ ሲል ተናግሯል። ዊሊያም ሳሊባ እንደተናገረው ከሆነም በአርሰናል
በአርሰናል ቤት ደስተኛ ነኝ። ይህንን ቤት መልቀቅ አልፈልግም። እዚህ እንደ ቤቴ ነው የሚሰማኝ። በሚኬል አርቴታና በቡድን አጋሮቼ እምነት አለኝ። በአርሰናል ቤት ዋንጫዎችን ከፍ ማድረግ እፈልጋለሁ። እሱን ካሳካው በኋላ ነው መልቀቅም ካለብኝ የምለቀው ሲል ተናግሯል። ታዲያ አንድሬ ቤርታ ዊሊያም ሳሊባን ካነጋገሩ በኋላ ለ3 ዓመታት የሚቆይ ውል እንዲፈርም ያግባቡት ሲሆን ዊሊያም ሳሊባን በደስተኝነት በአርሰናል ቤት በቀጣዮቹ 3 ዓመታት የሚያቆየውን ውል ለመፈረም ተስማምቷል። እስከ 2027 ክረምት ድረስ የሚያቆየውን ውልም በቀጣዮቹ ቀናት እንደሚፈርም ተረጋግጧል። ዊሊያም ሳሊባ በመድፉ ቤት ሲቆይ አርሰናል በክረምቱ ሌሎች ተጫዋቾችን ያስፈርማል። ስለዚህ አርሰናል ተከላካይ መሃልና አጥቂ ካስፈረመ ዊሊያም ሳሊባ የተመኘውን ዋንጫ በመድፉ ቤት ያሳካል ተብሎም ይጠበቃል። በነገራችን ላይ አርሰናል ለክረምቱ የዝውውር መስኮት ብቻ ከ300 ሚሊዮን ዩሮ በላይ የመደበ ሲሆን የመሃል ሜዳ እንደዚሁም 2 የአጥቂ መስመር ተጫዋችና 1 የተከላካይ ስፍራ ተጫዋች እንደሚፈልግ ነው የተሰማው። አሰልጣኝ ሚኬል አርቴታም ከነገው የሊቨርፑል ጨዋታ በፊት አስተያየታቸውን የሰጡ ሲሆን አሁን አላማችን አጥቂ ማስፈረም ነው ሲሉ ተናግረዋል። ነገ ከሊቨርፑል ጋር ላለባቸው ጨዋታ ወሳኝ መግለጫቸውን የሰጡት ሚኬል አርቴታ መግለጫቸውን እንዲህ ሲሉ ነበር የጀመሩት። ያለቀሱ ተጫዋቾች በቶሎ ተረጋግተዋል ያሉት አሰልጣኝ ሚኬል አርቴታ ያለ ጥርጥር እኛ በዚህ ዓመት የሻምፒዮንስ ሊጉ ምርጡ ቡድን ነበርን ብለዋል። ጨዋታዎችንና ቁጥሮችን መመልከት ትችላላችሁ። ግልጽ ነው አርሰናል ምርጡ ቡድን ነው ያሉ ሲሆን ከሻምፒዮንስ ሊጉ ስንብት በኋላ መልበሻ ቤት ውስጥ ሲያለቅሱ የነበሩ ተጫዋቾች እንዴት ናቸው ተብለው የተጠየቁት አርቴታ አሁን ሁሉም ተረጋግተዋል በማለት መልሰዋል። ከጨዋታው በኋላ ተጫዋቾች አዝነው ሲያለቅሱ እንደነበረ ነገሮች በቶሎ ተረጋግተዋል። በጣም ስሜታዊ ቅስበት ነበር ብለዋል። ይህም የኔ ተጫዋቾች ለዋንጫ ያላቸውን ረሃብ ያሳያል። ተጫዋቾች ስናስፈርምላቸው በቀጣይ ዓመታት አብረን ዋንጫ እናሳካለን እርግጠኛ ነኝ ብለዋል። አርቴታ ለሊቨርፑል ክብር ስለመስጠት የተጠየቁ ሲሆን ይገባቸዋል፣ ምክንያቱም እነሱ የሊጉ ምርጥ ቡድን ነበሩ፣ በወጥነት ጥሩ አቋም ሲያሳዩ ነበሩ። ስለዚህ ክብር እንሰጣቸዋለን። እኛም ዋንጫ ስንበላ ለእኛም ክብር ይሰጠናል። ስለዚህ ይህ ስፖርታዊ ጨዋነት ነው ብለዋል። የፒኤስጂ ጨዋታን ወደ ኋላ ሄጄ ተመልክቼ አይቼዋለሁ። ሁሉንም ቁጥራዊ መረጃ አይቻለሁ። በግማሽ ፍጻሜው ምርጥ የጎል ልዩነት ነበረን። ይህም በጣም ግልጽ ነው። ነገር ግን ስለማሸነፍ እድል ሳይሆን ነገሮች እንዲሆኑ ማድረግና መቆጣጠር ነው ያሉት አርቴታ ሮብ ምሽት በአርሰናል አሰልጣኝነት ህይወቴ በጣም የኮራውበትና አሳዛኙ ጊዜ ነበር ሲሉ ተናግረዋል። ሚኬል አርቴታ ዋንጫ ለማሸነፍ የሚያስፈልጉት ቁጥሮች ነበሩን፣ ነገር ግን እድለኛ አልነበርንም። እድል ከኛ ጎን ልትቆም ያስፈልጋል ሲሉ የተናገሩ ሲሆን ማይክል አርቴታ በቀጣይ የውድድር ዘመን አርሰናል ዋንጫዎችን ለማንሳት ምን ማድረግ እንዳለበት ያውቃል ብለዋል። ለመሻሻል ምን ማድረግ እንዳለብን ግልጽ ነው። በግልጽ በመጀመሪያ ደረጃ ለማሻሻል በእጃችን ያለውንና በያዝነው ቡድን ምን ማድረግ እንደምንችል፣ በመቀጠልም ቡድኑ በአሰልጣኝ ስታፍ በተጫዋቾች ደረጃ በዲፓርትመንትና በጥራት ደረጃም ቢሆን በተሻለ ሁኔታ ከፍ ማድረግ አለብን። የውድድር ዘመኑ እንደሚያሳየው በብዙ ተጫዋቾች ላይ በሚሆነው ነገር እንደተመለከታችሁት ጉዳት ሊያጋጥመን ስለሚችል አሁን የኛ ቁጥር 1ና የመጀመሪያ ኢላማችን አጥቂ ነው ሲሉ ነው አሰልጣኝ ሚኬል አርቴታ የተናገሩት። በነገራችን ላይ አሰልጣኝ ሚኬል አርቴታ ባለፈው ዓመትም ተጫዋቾችን ማስፈረም ፈልገው በባለሀብቶቹ ምክንያት እንዳላስፈረሙ የቀድሞ ተጫዋች ያን ራይት ተናግሯል። ዘንድሮ ያለምንም ዋንጫ እንድናጠናቅቅ የሆነበት ተጠያቂ ሊሆን የሚችለው ተጫዋች ወይም አሰልጣኙ ሳይሆን እነሱ የቻሉትን አድርገዋል፣ የአቅማቸውን ሳይሰስቱ ሰጥተዋል። ነገር ግን ወደ ተቀያሪ ወንበር ተመልከቱ። የትኛው ተጫዋች ነው ተቀይሮ ገብቶ ጨዋታ ሊቀይር የሚችለውና ውጤት አስጠብቆ የሚወጣው? በጥር የዝውውር መስኮት ተነጋግሮና አሳምኖ የተሻሉ ተጫዋቾችን ወደ ኤምሬት ማምጣት የሚችል ስፖርቲንግ ዳይሬክተር አለመኖሩ ዋጋ አስከፍሎናል ያለው ኢያን ራይት አሁን ግን የመጡት ስፖርቲንግ ዳይሬክተር አንድሬ ቤርታ ለአርሰናል እጅግ ወሳኝ ሰው ናቸው። እሳቸው ከሚኬል አርቴታ ጋር በመሆን ወሳኝ ተጫዋቾችን ያስፈርማሉ። ስለዚህ የአርሰናል ደጋፊዎች የዋንጫ መደርደሪያ ሼልፋችንን አጽድተን የምንጠብቅበት ጊዜ ይሆናል ብለዋል። የሚኬል አርቴታ ፕሮሰስ ዋንጫዎችን ለመሰብሰብ የሚያስችል የተከላካይ መስመር ተከላካይ አማካኝን ጨምሮ በጥራት የሚሆን በዴብዝ ደረጃ ከገነባና እውን ካደረገ ሰነባብቷል። ቀሪውና ዋናው አሁን ክረምት ላይ ትኩረት የሚሰጠው የመሃል ሜዳውና የአጥቂው ክፍል ነው የተባለ ሲሆን ለዚህ ደግሞ በሲዝኑ ከሻምፒዮንስ ሊግ የተገኘው ትርፍ፣ ባለፉት 2 ዝውውሮች የተቆጠበው ገንዘብ ከቀናት በኋላ ለሚከፈተው የክረምት የዝውውር እንቅስቃሴ ፖዚቲቭ ነገር ነው ያለ ሲሆን ያን ራይት ምንም እንኳን በየዲፓርትመንቱ የምንፈልጋቸው ተጫዋቾች የታወቁ ቢሆንም በዚህ ክረምት ቢዚ የሆነ ክረምት ልናሳልፍ እንችላለን። ክለባችን ዝውውሮችን በፍጥነት ለመጨረስ የሚያስችል
ዝግጅት እንዳደረገ የተለያዩ መረጃዎች እየወጡ ነው። እነሆ ጅማሮውን በስፓኒያርዱ ማርቲን ዙቤሜንዲ ተሰብረዋል። በቀጣይ ግብ ጠባቂ የሆነው የስፓኞሉ ግብ ጠባቂ ዮሃን ጋርሺያ፣ 9 ቁጥሩ አጥቂ ዩክሬሽ ወይም ደግሞ ሌላ አጥቂ እንደዚሁም የግራ መስመር አጥቂ ሁኔታዎች የሚፈቅዱ ከሆነ ደግሞ ክሬቲቭ ሚድፊልደር ለማስፈረም የአንድሬ ቤርታ ቲም የቤት ስራዎች ናቸው። ቀሪ ስራዎች የዋንጫ ሸልፋችንን አጸዳርተን ዋንጫ መሰብሰብ ብቻ ነው ሲል የአርሰናሉ የቀድሞ ተጫዋች ያን ራይት ለአርሰናል ደጋፊዎች ተናግረዋል። በነገራችን ላይ የአርሰናል ስፖርቲንግ ዳይሬክተር ጠንካራ መሆኑን የምትመለከቱት ማርቲን ዙቤሜንዲን ሊቨርፑልና ሪያል ማድሪድ በጥብቅ ሲፈልጉት፣ አንድሬ ቤርታ ግን አስማምተው ዙቤሜንዲ ሊቨርፑልንም ሪያል ማድሪድንም እምቢ ብሎ አርሰናልን ለመቀላቀል መወሰኑ ነው። ስለዚህ የአርሰናል ስፖርቲንግ ዳይሬክተር እጅግ ጠንካራ እንደሆኑና ተጫዋቾችን ማሳመን የሚችል ብቃት እንዳላቸው በዚህ ዝውውር ማረጋገጥ የሚቻል ሲሆን ሌሎች ተጫዋቾችንም ለማስፈረም ያን ያህል ይከብዳቸዋል ተብሎ አይጠበቅም። በነገራችን ላይ ስፔናዊው አማካኝ ማርቲን ዙቤሜንዲ ወደ አርሰናል መምጣቱን ተከትሎ የቶማስ ፓርቴ በአርሰናል የመቆየቱ ጉዳይ አጠራጣሪ የሆነ መጥቷል። ነገር ግን በርካቶች ቶማስ ፓርቴ ቢያንስ ቋሚ እንኳን ባይሆን ጥሩ ተቀያሪ ስለሚሆን ውሉ ቢያንስ ለ1 ዓመት መራዘም አለበት እያሉ ይገኛሉ። አርሰናል በቀጣዩ ዓመት ቶማስ ፓርቴ፣ ማርቲን ኦዲጋርድ፣ ሚኬል ሜሪኖ፣ ማርቲን ዙቤሜንዲ እና ዲክላን ራይስን የመሰሉ እጅግ ጥራታቸውን ከፍ ያለና ደረጃቸውን የጠበቁ 5 የመሃል ሜዳ መስመር ተጫዋቾች ይኖሩታል ማለት ነው። በተከላካይ ስፍራም ከተነሳ አርሰናል ቤን ዋይት፣ ካላፊዮሪ፣ ሉዊስ ማይልስ ስኬሊ፣ ዊሊያም ሳሊባ፣ ጋብርኤል ማጋሌሽ፣ ጁሪያን ቲምበርን የመሳሰሉ ከ6 እና ከ7 በላይ የተከላካይ ስፍራ ጥራታቸውን የጠበቁ ተጫዋቾች የሚኖሩት ሲሆን የሚቀረው የፊት ለፊት መስመሩ ብቻ ነው። በፊት ለፊት በኩል ሳካ፣ ሃቨርት፣ ገብርኤል ኢየሱስ ቢኖሩም ማርቲኔሊን የሚተካና በአጥቂው በኩል ሃቨርትንና ኢየሱስን መተካት የሚችል በአመት ቢያንስ 25 ግቦችን ማስቆጠር የሚችል ተጫዋች እንደሚፈልጉ አሰልጣኝ ሚኬል አርቴታ ለአንድሬ ቤርታ የተናገሩ ሲሆን በአመት ቢያንስ 25 ግቦችን የሚያስቆጥርልኝ አጥቂ ይምጣልኝ ብለው በግልጽ ተናግረዋል። የባርሴሎናው ተጫዋች ላሚን ያማል የቡካዮ ሳካ አድናቂ እንደሆነ ተናገረ። ላሚን ያማል በአሁኑ ሰዓት ካንተ ውጪ በመስመር በኩል ምርጡ የዓለም ተጫዋች ማን ነው ብለህ ታስባለህ ተብሎ የተጠየቀው ላሚን ያማል ከኔ ውጪ ወይም ከባርሴሎና ውጪ ምርጡ ተጫዋች ማን ነው ብላችሁ ከጠየቃችሁኝ የአርሰናሉ ቡካዮ ሳካና የፓሪስ ሴን ጀርሜኑ ተጫዋች ኦስማን ዴምቤሌ ናቸው ሲል ተናግሯል። ሁለቱን ተጫዋቾች እጅግ አደንቃቸዋለሁ። ቡካዮ ሳካን ተመልከት፣ በእንግሊዝ ብሔራዊ ቡድን እንደዚሁም በአርሰናል ቤት እያደረገ የሚገኘው ስራ አስደናቂ ነው፣ ጥራቱን የጠበቀ ተጫዋች ነው ያለ ሲሆን ላሚን ያማል የቡካዮ ሳካ አድናቂ እንደሆነም ተናግሯል። በነገራችን ላይ አርሰናል ቡካዮ ሳካ ውሉን እንደሚያራዝምለት የተረጋገጠ ሲሆን ለበርካታ ዓመታት በአርሰናል ቤት ይቆያል ተብሎም ይጠበቃል። በአሁኑ ሰዓት የአርሰናል ስብስብን አማካኝ እድሜ ከተመለከታችሁ ከ26 ዓመት በታች የሆነ ሲሆን በርካቶች 21፣ 22፣ 23 እና 24 ዓመታቸው ነው። ይህም ታዲያ በአርሰናል ቤት በቀጣይ 3 እና 4 ዓመታት የተረጋጋ ቡድን እንደሚኖር ያሳያል ማለት ነው። ስለ ማርቲን ዙቤሜንዲ ምን ተሰማችሁ? የተጫዋች ወደ አርሰናል መምጣቱ ምን ያህል ለአርሰናል ስብስብ ይጠቅማል? ጥራቱንስ ከፍ ያደርጋል ብላችሁ ታስባላችሁ? ትክክለኛ ዝውውር ነው ብላችሁ ታምናላችሁ? በቀጣይስ አርሰናል ማንን ማስፈረም አለበት? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ውድ አድማጭ ተመልካቾች ቻናላችን በጣም በአጭር ጊዜ ተወዳጅነትን አትርፏል። አብራችሁን ስለቆያችሁ ከልብ እያመሰገንኩ አሁንም በሀገር ውስጥና ከባህር ማዶ የምትገኙ ውድ አድማጭ ተመልካቾች ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የሚለቀቁ ወሳኝ መረጃዎችን እንድታገኙ በአክብሮት እየጋበዝኩ በሌላ መረጃ እስከምንገናኝ ሰላም ተመኘሁላችሁ።